ጠብቀው የነበረው የኪራና የጽናት ሰርግ ምን አጋጠመው? በጣም የሚያሳዝንና እንዲሁም ደግሞ አንገት የሚያስደፋ ዜና ተሰማ። በጣም ያሳዝናል። በፍጹም እንግዲህ የኪራ የድሮ ፍቅረኛው ሶሲ አንቺ ገጠር በነበርሽበት ጊዜ ከኔ ጋር አብሮ አድሯል። እናም ይህንን አገባለሁ ብለሽ ካልሽ መብትሽ ነው አግቢው ብላ ሁሉም ሰርግ መካከል አወራች። የኪራ እናት የኪያ እናት በስተመጨረሻ ጉድ አፈላች። በፍጹም ጽናትን አታገባትም። ምክንያቱም ይሄ ወግና ባህላችን አንተ የምትመጥንህ የከተማ ሴት እንደ ሶሲ አይነት ነው እንጂ እንደ ጽናት አይደለም ብላ ሁሉም መነጋገሪያ አደረገችው። ኪራ አርፋችሁ ተቀመጡ፣ እኔ ጽናትን በጣም ነው የማፈቅራት፣ በጣም ነው የምወዳት፣ እናንተ ምንም አይመለከታችሁም እያለ እንኳ ያስር ሊማጎት ቢችልም እንኳ በፍጹም ሊሳካ አልቻለም። ጽናትዬ እንዴት እንደዛ ታደርጋለህ? እንዴት ነው የሽምግልናችን ቀን እንደዚህ ያደረግከው? ያኔ እኮ የደስታችን ቀን ነበር እና የእውነት አብረሃት አድረሃሎይ? እኔ አንተን አላምንህም እያለች ጥያቄዋን ቀጠለች። እውነት እልሻለሁ ምን እንደተፈጠረ የዛን ጊዜ አላውቅም፣ ነገር ግን ጧት ስነቃ ከጎን የነበረች ብሎ አላት። ምን ትሰማኛለህ? አንተ እንደሆንክ ሁሌ አላስታውስም ነው። መቼ ነው ግን አስታውሻለሁ እንዲህ አድርጊያለሁ ብለህ እውነቱን የምታምንልኝ? በጣም ታሳፍራለህ ብላ አለች። ሚዜዎቹ እነ ናሆማ እንዲሁም ደግሞ እነ ቅዱስ በጣም አፈሩ። ቆይ እንዴት እንደዚህ ታደርጋለህ? ጽናት እኮ ማለት በጣም አስተዋይና ብልጥ ሴት ናት። እንዴት እሷ ላይ እንደዚህ አይነት ቁማር ትጫወታለህ? ብለው ሁሉም ተቆጧቸው። ይህንን ያየውና የሰማው የጽናት አባት በድንገት ታክመው ሆስፒታል ገቡ። የልብ ድካማቸው ተገኝቶባቸው የልብ ድካማቸው ተነስቶባቸው ሆስፒታል ገቡ። ጽናትዬ በጸጸት አለንጋ ራሷን መውቀሷን ቀጠለችበት። የምሩ ምጥ መጣ። እንዴት በሰርግ ቀን ትመጣለህ? እያለች የሚዜውን ልብስ ለብሳ ወይኔ ጉዴ፣ እኔ እኮ ዛሬ ለጽናት አንደኛ ሚዜ የምሆናት እኔ ነኝ እና ኧረ እባክህ ለዛሬ እንኳ ተቀመጥልኝ ልጄ እያለች ማባበሉ ብትቀጥልም በፍጹም ሊሳካላት አልቻለም። የምሩ ምጥ መጣ እና በቃ ትንሽ እንዳመመኝ አድርጌ ላስመስል እንጂ በፍጹም ከሰርጉማ አልቀርም ብላ እየመጣ ምጡ ወደ ሰርግ ቤት ሄደች። ሰላም ሰላም! ውድና የተከበራችሁ የትርሲት ስንድቅ ሚዲያ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ጽናት ድራማ እንደቀጠለ ይገኛል። ኩሉ ማንካለሽ ኩሉ ማንካለሽ ባትካይ የሚያምርብሻል። ዓለምሽ ዛሬ ነው ዛሬ ዓለምሽ ዛሬ ነው ዛሬ። እንግዲህ ደስ በሚልና በሚያጓጓ የኪራና የጽናት ሰርግ እየተካሄደ ይገኛል። ነገር ግን በስተመጨረሻ ምን አጋጠማቸው የሚለውን ቪዲዮውን እስከ መጨረሻ ስትከታተሉት አዲስና ትኩስ መረጃ ታገኛላችሁ። ሰኒ በስተመጨረሻ የነ ኪራን የቤት ካርታ ለሊና ሰጠቻት። ትሰምኛለሽ ኒና፣ ለዛ ለተረገመ የኪራ ወንድም ትሰጭና የእውነቴን ነው ምልሽ፣ ባንቺ በጣም ነው የማፍርብሽ። እኔ ለዚህ ካርታና ፕላን በጣም ተሰቃይቻለሁ። በጣምም ነው መከራዬን ያየሁት። አንቺ ግን ይሄንን በፍጹም ልትረጅኝ አትችይም። እናም እስከ ዛሬ ድረስ ዝም ያልኩት የእውነትም ሚስኪንና የዋህ ልጅ ስለነበርሽ ነው እንጂ ሁሉንም ነገር ከመጀመሪያው እስከ መጨረሻው እንደምታውቂ ነግሮኛል። እና ይህንን ነገርሽን ምንም እንኳ ባልወደውም፣ ነገር ግን ምንም ማድረግ አልችልም። አብሬሽ በልቼ አብሬሽ ጠጥቼ እዚህ ላይ አንቺ ላይ ለኪራ ሂጄ ይህንን ነገር ማሳበቅ አልፈልግም ብላ አለች።
ግራ የገባው የናሆሚ አባት ምንድን ነው ሰኒ እስኪ ንገሪኝ፣ ያኔ ታስታውሳለህ ታግቼ እንደነበረ? እናም ከዛ በፊት ግን የኪራ ወንድም ነኝ ብሎ የመጣው ልጅ በጣም አደገኛና እንዲሁም ደግሞ የሰውን ሀብትና ንብረት በመዝረፍ እንደተካነ ሌላን እያስፈራራ እወስደዋለሁ። እናም ይሄ የካርታና ፕላን የኔ ነው መሆን ያለበት፣ ቤቱን እወስደዋለሁ እያለ ሲዝትባት ሰማሁኝ። እናም የነኪራን ቤት በደንብ አድርጌ ፈትሼ እኔ ያዝኩት። ከዛም በኋላ ግን በየቀኑ እኔ እናሱ ብርቄ ባል ከገጠር መጣ። የብርቄ ባል ከገጠር መጥቶ የነ ጽናትንና የኪራን ሰርግ ለማደናቀፍ ብዙ ሙከራዎችን እያደረገ ይገኛል። ብርቄ ምንም ቢሆን እንኳ ከተማ የማታውቅ የዋህና ምስኪን ናት። እኔን እዚህ ሁላ ጣጣ ውስጥ ያስገባችኝና ጉድ ያደረገችኝ ጽናትና የጽናት ባል ነው። እናም በፍጹም እኔ ተከፍቼ ደስተኛ መሆን አይችሉም እያለች ዛተች። የናሆሚ አባት ሚስቱንና እንዲሁም ደግሞ የሚስቱን ዘመድ ትሰሙኛላችሁ፣ ከዚህ በኋላ በናሆሜና በፍጹም በምሩ ምክንያት አንዳችም ነገር እንድትናገሩ አልፈቅድላችሁም። ምክንያቱም ከዚህ በኋላ ምሩ በስነ ስርዓት ወልዳ ልትስም እፈልጋለሁኝ። እናም እራሳችሁን ችላችሁ እናም አንድም ነገር እንድትናገሯት አልፈቅድላችሁም ብሎ የናሆሚ አባት መራራ ንግግርን ተናገረም። ጽናትዬ እኔ ግን እንዴት አድርጌ ነው የእውነት በጣም ደስ ብሎኛል፣ ማመን ራሱ አልቻልኩም እያለች ለሰኒዬ ማውራቷን ቀጠለች። እንዴ ይገባሻል እኮ አንቺ በጣም ትልቅና አስተዋይ ልጅ ነች ጽናት፣ እስከ ስምሽም ጽናት ስንቱን ፈተና አለፍሽው፣ ተደፈርሽ፣ አልፎም ደግሞ በኪራ ህይወት ውስጥ በጣም ብዙ ሴቶች መጡ ሄዱ። አየሽ ግን ለመጨረሻም ለመጀመሪያም አንቺና አንቺ ሆነሽ ቀረሽ ንግስቲቱ። እውነታችሁን ነው? አዎ። የጽናትን አባት ሰኒ ሄዳ አናገረችው። እናም በሰላም ነው ብሎ ሲላት፣ አዎ በሰላም ነው፣ ግን አንድ ነገር ልነግርህና እንድትፈቅድልኝ እፈልጋለሁ። ጽናትን ከኛ ቤት ሙሽራ ሆና እንድትወጣ እፈልጋለሁ። ምን? አዎ አንተን የማይደብርህ ከሆነና የእውነትም ቅር የማይልህ ከሆነ ያው አለ አይደለ እንዴ? የእውነታችሁን ነው? አዎ የእውነት ልጆች በጣም ተባረኩ። የእኔ ልጅ እንደዚህ አይነት ጓደኛ በመኖሯ በጣም ደስ ብሎኛል እያለ አባባ ደስ አለው። ጽናት እኮ ለሁላችንም በካሪ ናት እና ሁላችንንም ስታበረታታን እንደ እናት ደግሞ ስትመክረን ነበር፣ ይገባታል ለሷ ብላ አለች። የጽናት አባት እጅጉን ደስ አለው እና ሚስቱን አንስቶ ምን አለ ልጅሽን ዛሬ ተሞሽራ ብታያት ኑሮ በጣም ደስ ይለኝ ነበረ፣ ነገር ግን ምን ዋጋ አለው እያለ ሲያለቅስ ጽናት መጣች። እንደ አባዬ ምን ሆነህ ነው የምታለቅሰው? አረ ምንም፣ ያው ልታዳሪ አይደል? ያው በደስታ ነዋ። እውነትሽን ነው? አዎ ኪራዬ ለጽናት አባት ለጽናት አንድ ሰርፕራይዝ አለኝ እና የሰርጓ ቀን ይሻላል ወይስ ደግሞ በሰርጓ ማግስት ብሎ ሲል ምን አይነት ሰርፕራይዝ? ለጽናትዬ ቤትና መኪና በስሟ ገዝቼላታለሁ። ነገር ግን የምትቀበልህ ይመስልሃል? አላቅም፣ ብቻ ግን የሚያስደስታት ይሄ መስሎኝ ነበር። ማለቴ ምንም ቢሆን ድሮ አረብ ሀገር እሄዳለሁ እያለች በጣም ብዙ ፈተናዎችንና መከራን አልፎም ደግሞ አንተን ጥሩ ቦታ ላይ ጥሩ ቤት ላይ ማስቀመጥ ስለምትፈልግ ለዛ ብዬ ነው ይሄንን ያደረግኩት። ምናልባት ካስደስታት ብዬ ነው። አይ ልጅ፣ እኔ እኮ ከምንም በላይ የእናንተን ሰርግና የእናንተ ህይወት የእናንተን ሙሽርነት ነበር የምፈልገው፣ ወግ ባህሉን ጠብቆ፣ እሱን ደግሞ አሳክተህልኛል። ይህ ለእኔ ትልቅ ምርቃኔ ነው ብሎ ሲለው ምን ላድርግ ብልህ ነው እና ደግሞ ጽናቴ ከምንም በላይ ስለምወዳትና ስለማፈቅራት ምንም አይነት መስዋዕትነት የከፈልኩ አይመስለኝም ብሎ አለ። ውድ ህያቤ ሴት ስንዲቅ ሚዲያ ቤተሰቦቼ የዛሬው ጽናት ይህን ይመስል ነበር። በቀጣይ እስከምንገናኝ ቸር ቆዩ። የእውነት የጽናትና የኪራ ሰርግ በሰላም ይጠናቀቅ ይሆን ወይስ ደግሞ ፈተና ይበዛበት ይሆን? እኛ መቼም ኦዲየንሶች የኪራና
የጽናት ሰርግ በሰላም ይጠናቀቅ እያለን ጥሪያችንን በዚህው እናስተላለን።